እንዴ ራስሽን እንደምረም ታዩ ታይ ግን ይባላል እኮ እንደምንድን ነው ራስሽን ታይ ግን ይባላል አንዴ ስለዚህ ልባስ ደግሞ ማለት ነው ምን እሺ ለማንኛውም ዛሬ መክሰስ መጋብዝሽ እኔ ነኝ ከዛ መፈልጊ ቦታ ወስድሻለሁ የምርክ ነው እውነት እሺ እሺ ሌላ ምፈልገው ሌላ አንተን ምን ፈልገኛለሽ ባላ ሰው አፍቅር አታውቅም እኔ ፈልጌው ጽፌው አስቤበት እንደዚህ አይነት ሰው ብዬ ነው አይደለም ነው አንቺ ጋር ያለው ስሜት ነው ያከለለስ እዚህ ጋር ተረዱ ጋይስ እንደማይፈልግ አንቺ ጋር ያለው ስሜት ነው ያከለለስ እዚህ ጋር ተረዱ ልክ የሰው እንደዛ ነው ፈልጌው ወይም ያፈቅረኝን ሰው ፈልጌ ምናምን አይደለም ስታፈቅር እንዴት መሰለክ ፍቅር ውስጥ ስትገባ ሳታስበው ነው የምትገባው ገባ እንደዚህ አይነት ሰው እሱ ስላፈቀረኝ እሱ ስለወደደኝ ይባል ነገር አይደለም ወይም ያንተ ምላሽ አይቼ አይደለም እስከዛሬ የቆየሁት እያፈቀርኩ አይ ሁለቱ ጅሎች መጡ ታላላጡብን እኮ ታላላጡብን እናንተ ባለጎች ማለት ነው እግዚአብሔርን ተግማሙብን ተግማሙ ቱ አብርሽ በተለይ በጣም ተጨማልቀሃል አንተ ያንተ ነገር መጨረሻ ማየት ናፈቀኝ ማን ነው እንደኔ ያብርሽን ነገር ማየት ናፈቀ ጋይስ ድራማ ብትሰሩ ውሽምትን 100,000 ለማስገባት በዚህ ልክ ስትላላጡ አይደብራችሁ ውሽምትዬ ማለት ነው በዚህ ልክ ባለትዳር ወንድ አፍቅራሽ ለምን በዚህ ልክ ራስሽን የምትጎጂ ማለት ነው ፍቅር እንደዚህ ያሳብዳል እንደ ጋይስ ወዮ የኔ አፈርኩልሽ ጌታ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ ደህና ናችሁ የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውቆች ማለት ነው እንግዲህ በተለመደ ሰዓት መጥቻለሁ የው ሰሞኑ በስራ ተወጥራለሁ እግዚአብሔርን እስኪ ላይክ አድርጉኝ ቪዲዮን ከወደዳችሁ ማለት ነው እንግዲህ ዛሬ ውሽምትና አብርሽ አንድ ላይ ነው የመጡ እኔ ዛሬ ሩታም ትመጣለች ብዬ ነበር የጠበቅኩ ትላንትና ሩታ የራሴን ሀሳብ ይኸው ነገ አሳውቃችኋለሁ እሞክራለሁ ነገ ለመመጣት እሞክራለሁ አለች ሩታችን አልመጣችሁም ማለት ነው ንቃን የቀራችሁ ማለት ነው እና ዛሬ አቶ አብርሽ ትላንትና እኔና ሩታ እንደተገናኘን ታውቃለህ አይደለ አዎ አውቃለሁ አለ ግን ምን እንዳወራቸው አላውቅም አውቆ እኮ ነው ቪዲዮ እስካሁን ምንም ነገር ሳይሰማ ነው አረ አብርሽ በጣም አስመሳይ ማለት ነው ጋይስ እንዳትጠብቁ ውሽምትዬ ማለት ነው ለምንድን ነው በዚህ ልክ ራስሽ የምትጎጂ ወንድ ልጅን በግድ በቁሳቁስ ወደ ራስሽ አታምጪ ማለት ነው ራስሽን መጉዳት የለብሽም ከአንገት በላይ አልከሳችባችሁም እንዴ እናንተ ንገሩኝ አልከሳችሁም ውሽምት እናንተ ፍቅር እንደዚህ ያሳብዳል እንዴ ፍቅር የያዛችሁ ሰዎች በቃ ያላችሁን ነገር ትረሳላችሁ እንዴ እኔ እሱን ያየሁበት ከውሽምት ማለት ነው የምሬ ነው የምላችሁ አሳዘነችኝ እንደው ስቃይ ገባች እኮ እናንተ ሰውን ባላ ፍቅራ ስቃይ ገባች ምን ነው በዚህ ልክ ራስን ለምንድን ነው ራስን ማጣ ለወንድ ብዬ እኔ ለወንድ ብዬ ግዴታ እኔ ገንዘብ ስላለኝ ወንድ ልጅን በቁሳቁስ ወደ ራሴ ማውጣት አለብኝ እኔ በፍጹም አላደርግም እሱ ነው እንዶ ለኔ ማድረግ ያለበት እንጂ ለምንድን ነው እኔ ሴት ነኝ ለዛ ነው አብርሽ ምንም ነገር ማለት ነው ለሄርሜላ ምንም ስሜት የለውም ጋይስ በቃ በሴቶች ህይወት ላይ ነው መጫወት የሚፈልገው እንጂ አብርሽ እየተናገረ ነገር አለ ጋይስ እንኳን እሱ እየተናገረ ንግግር አውቀው እንኳን ተረድታ ከዚህ ህይወት መውጣት ትችል ነበር ግን እቺ ተደፍናለች በቃ በፍቅር ተደፍናለች በሱ ፍቅር በቃ ታውራለች ጋይስ እንዴት ትነቃለች ጸበል ብትገባው እቺ ልጅ ትነቃለች ብዬ አስባለሁ ፍቅር እንደዚህ ያደርጋል እንዴ እሷ አሁን ለአብርሽ በጣም ስሜት አላት በጣም ነው የምትወደው በጣም ነው የምታፈቅረው አብርሽ ግን ለሷ
እኔ እኮ የልጅ አባት ነኝ፣ ልጅ አለኝ። እንዴት ነው እኔ የምታፈቅረኝ? አንቺ እኔ ጋር ያለ አንቺ ጋር ባይኖረኝስ? ይሄ እንኳን አይታ አትረዳም እንዴ? አረ ፈጣሪ ሆይ የምሬ ነው የምላችሁ። ልጅቷ የሆን ነገር ነው የሆነችው። አብርሽ በፍጹም ማለት ነው ሄርሜላን አይፈልጋቱም። በቃ ታውቃላችሁ አይደለ? የጊዜ ማሳለፋ የምሬ ነው የምላችሁ። ይሄን የተረዳው ማለት ነው። አንዳንድ ቢገባሽ ጥሩ ነው ብዬ አስባለሁ። ያው አብርሽ ታውቃላችሁ በሰው ወሬ ነው እሱ በቃ ትዳሩንም መምራት የምፈልገው በቃ በሰው ወሬ ነው አብርሽ መኖር የምፈልገው፣ በሰው ወሬ ነው የሚማራው። ታውቃላችሁ እንግዲህ ባለፈው ውሽምት የሩታ ልጅ አቅፋ አይደለችም ሩታ ጋር የመጣችው እንግዲህ ስለ ሄርሜላ ጥሩ እንደሆነችው ነው ሰው የነገረኝ። ከዛ እሱን ነገር አይቼ አንቺ ምርጥ ሰው እንደሆንሽ ንጹህ ወረቀት ነሽ፣ ምንም ተንኮል የለሽም፣ ዮሐንሽ አላት። እንግዲህ ሞቃት እሷ በጣም ለአብርሽ በጣም ስሜት አላት፣ እንደምትወዳ እንደምታፈቅረው ነው እሷ የምትናገረው። አብርሽ ግን እሷ ላይ ሙድ የያዘባት ነው ያለው ማለት ነው። እሷ ግን እውነት ይመስላታል፣ አብርሽ ሲያወራት እውነት ይመስላታል። ይህ እንኳን እኔ እኮ ልጅ አለኝ ስልሽ ይህ እንኳን ይህን ፓርት እሱ በተናገረ ፓርቱን አይተሽ መነቃት ትችላለሽ። ከዚህ ህይወት እኮ መውጣት ትችላለሽ። ግን አንቺ ማትረቢ ማለት ነው። አንድ ባለትዳር የሆነ ወንድ ላይ ድፍቅ አልሽ እኮ አልወጣም አልሽ። በዚህ ልክ ነው። ወንድ ልጅ ቢያክብርሽ ጥሩ ነበር። ለአንቺ ክብር የለም እሱ ማለት ነው። ለአንቺ ምንም ቦታ የለም። ጌታ ነው የምላቸው። እሱን የተረዳው አንቺ የው በካሜራ ጀርባ ሳፕራይዝ ብታደርጊ የፈለግሽውን ብታደርጊ ለትንሽ ጊዜ ነው የሚደሰቱ። ከዛም በኋላ አብርሽ ታውቃላችሁ ልጅ ታውቃላችሁ የትዳሩም ትርጉሙም አቅም ምንም ማለት ነው። ገንዘቡን እንዴት ሰርቶ ማግኘት እንዳለበት ነው እሱ ብቻ ነው እሱ የሚያስበው እንጂ ፍቅር ምን እንደሆነ ትዳር ምን እንደሆነ በቃ ምንም ነገር አያውቅም ጋይስ። ይሄን የተረዳው ከአብርሽ ማለት ነው። እና ሄርሜላ በቃ ባጣቆይ ናት። የምሬ ነው የምላችሁ። ጊዜውን እያሳለፈበት ነው ያለው ማለት ነው። በቃ ከአሁኑ መነቃት አለብሽ ማለት ነው። አንቺ ምንድነሽ? ቆንጆ ነሽ፣ ጥሩ አቋም አለሽ። በዚህ ልክ ራስሽን መስጎጂ ማለት ነው። አብርሽ ለሚስቱ ያልሆነ እውነት ለእኔ ይሆንልኛል ብለሽ እንደዚህ ስትለፊ ጎንበስ ቀና ስቲ ትንሽ እኔ እንጃ እኔ መጨረሻ ላይ ታሳዝነኛለች። አላቅም መጨረሻ የአንቺን ነገር ማየት ናፍቀኝ። ለአብርሽ ያልሆነ ሰውዬ አንቺ ነሽ እንግዲህ ባለትዳሩን ያፈቀርሽው ማለት ነው። ሁለቱን አፋትተሽ የራሴን ካላደረግኩ ብለሽ ሂደሽ ሚስቱን ስትለምኝ ነበር ትላንትና ማለት ነው። ፋርታ እንግዲህ ምን ያደረገችው አብርሽን ጠራች ማለት ነው። ስለዚህ ሄርሜላ እስከ መቼ ነው እንደዚህ የምትቀጢ? አብርሽና ሩታ ደግሞ የወለዱ ሰዎች ናቸው። መቼም አይለያዩም። ተቀለሽ ልጅ አላችሁ በመዋላችሁ። ልጅ ባይኖራችሁ እሺ ከሱ ጋር ብትቀጢ ምንም ችግር የለው። እነዚህ ልጆች የወለዱ ናቸው። የወለዱ ሰዎች ደግሞ መቼም አይለያዩም። ተቀለሽ እራሽን ባትጎጂ ጥሩ ነው ብዬ አስባለሁ። የምሬ ነው የምላችሁ። የአብርሽ ንግግር እስቲ የት ጋር ነው የተመቻችሁ ጋይዝ? በጣም እኮ ነው አለ አይደለም በአሽሙር የነካት። እሷ ግን በቃ ታውራለች በፍቅር ማለት ነው። ለሱ ፍቅር ነው እንጂ በቃ ለሱ ፍቅር እንጂ እሱ ለሷ የሚያወራትን ነገር ምንም እየተቀበለች አይደለችም። በቃ እኔ እንጃ አላቅም። እናንተ ፍቅር እንደዚህ ያሳብዳል እንዴ? አብርሽ የተጫወተባት ነው ያለው ማለት ነው። በዚህ ጊዜ ኤዲሜሽን ባታቃጢ ወንድ ቢሄድ እኮ ሌላ ወንድ ይመጣል፣ ህይወት ይቀጥላል። ግን አንቺ ባለትዳር ወንድ ላይ ነው በቃ ሙጭጭ ያልሽው ማለት ነው። ራስሽን ባትጎጂ መልካም ነው ብዬ አስባለሁ ጋይስ። ይሄን የተረዳው አብርሽ በጣም እየተጫወተበት ነው። የምር አብርሽ በሴት ህይወት ላይ ነው እየተጫወተ ያለ ማለት ነው። እና ሄርሜላ በቃ አንድና አንድ ቁርጥ ነገር ነው ከሱ የምትፈልገው። አብርሽ ግን መውራት አልፈለገ። ሌላ ያለውን ዘፈን ምናምን ይዘፍንለታል። አንቴ ቁም ነገር የሌለ እንጃ አብርሽ ምን አይነት ንግግር እንደምሰጣ አላቅም። የምር ግራ የሚያጋባ ለተመልካች ክብር የለም።
አንተ ግን ገንዘብን እንዴት ሰርቼ ማግኘት በቃ ገንዘቡን እንዴት ሰርቼ አገኛለሁ ነው ይሄ ነው እንጂ ሴቱን ጎዳት ፍቅር ምን እንደሆነ አቅም በቃ ሴቶቹን በህይወት ታመጣለ፣ በሴቶች የተሻቀላለ፣ እንዴት ማግኘት እንዳለበት ይሄ ነው የምታስበው። አሁን ውሽምትም 100 ሺህ ለማስገባት ነው እንጂ የምር ለውሽምት ፍቅር ኖሮ ስሜት ኖሮ አይደለም። እሷ ታፍቅራለች፣ ውሽምት ስለምትወደው ስለምታፈቅረው ነው በዚህ ልክ እንቅልፍ ያጣችው ያለችው ማለት ነው። ስለዚህ አብርሽ ለእሷ ምንም ቦታ የለም። የምሬ ነው የምላችሁ፣ ለውሽምት ምንም ቦታ የለም። ሄርሜላ ለሱ በጣም ትልቅ ቦታ ነው ያላት፣ ግን አብርሽ የለም። እሱ ወደ ሚስቱ ነው በቃ ወደ ሩታ ነው መመለስ የሚፈልገው ማለት ነው። ሩታ አሁን እሺ ብላ ብትቀበለው ወደ ነው ወደ ሚስቱ ነው የሚመለሰው እንጂ ወደ ሄርሜላ አይመጣም። እውነቱን እንንገራችሁ ቤተሰብ ማለት ነው። ግን ሄርሜላ